ሰላም እንዴት ናችሁ? እታያለሁ ብዬ ተስፋ አደርጋለሁ። ተመስገን ነኝ ካረሳችሁኝ። ለሁለት ዓመታት እዚህ ዩቲዩብ ላይ የተለያዩ ኮንተንቶችን በመስራት ቆይቻለሁ። ቲክቶክ ላይ እስካሁን እየሰራው፣ ፌስቡክ ላይም እንደዛው። ቲክቶክ ላይ ከ450 ሺህ በላይ፣ ፌስቡክ ላይ ደግሞ ከ130 ሺህ በላይ ቤተሰብ በማፍራት እዚህ ዩቲዩብ ላይ ደግሞ ከ28 ሺህ በላይ ሰው በማፍራት 28 ሰው ከ28 ሺህ በላይ ቤተሰብ በማፍራት ከእናንተ ጋር አብሬ ስቀጥል የቆየው ወንድማችሁ ነኝ። እንግዲህ በአንዳንድ ምክንያት ዩቲዩብ ላይ መቀጠል አልቻልኩም። መቀጠል ያልቻልንበት የተለያዩ ምክንያቶች፣ በጣም ብዙ ምክንያቶች ቢኖሩ፣ ነገር ግን ዩቲዩብ ላይ ያልቀጠልኩበት ምክንያት ምንድን ነው? ራሴን መጠየቅ አለብኝ። ዛሬ ደግሞ ቪዲዮ ለመስራት የሚያነሳሳኝ ምንድን ነው? እሺ ይህን ነገር ከመናገሬ በፊት መጀመሪያ ያው ከብዙ ቆይታ በኋላ ወደ ዩቲዩብ ስለመጣው ዛሬ ቪዲዮ ለመስራት ስለመጣው ይህ ቪዲዮ የቻላችሁትን ያክል ላይክ አድርጉ፣ የፈለጋችሁትን ያክል ሀሳብ አስቀምጡ ኮመንት ላይ እና ምን ያክል ሰዎች ናችሁ ያረሳችሁኝ? እስቲ ጻፉልኝ ሀሳባችሁን። የእናንተን እሰማለሁ። የእናንተን ሀሳብ በመከተል ደግሞ ነገም ከነገ ወዲያም ቪዲዮ ለመስራት እሞክራለሁ። ቤት ካለሁበት ከተኛውበት ነው ውስጤ ቪዲዮ መስራት አለብኝ፣ ወደ ዩቲዩብ መመለስ አለብህ የሚል ሀሳብ ሲመጣ ተነስቼ ቪዲዮ ለመስራት የተነሳሁት። ባለፈው ዓመት ታውቃላችሁ 50 ሺህ ለመግባት ነበረ እቅድ የነበረኝ። ነገር ግን በእኔ ስንፍና ምክንያት እንዲሁም ደግሞ አንዳንድ እንዳሰብኩት እቅዶች ባለመሄዳቸው የሰዎች ኢነርጂ ማች ባለማድረጉ ምናምን አልቀጠልንም። ሀሳቡ እንደ ሀሳብ ቀረ፣ መሀል ላይ መንገድ ላይ ቀረ ማለት ነው። ያም ከቀረም በኋላ አዲሱ ዓመት ሲገባ 2018 ሲገባ ቪዲዮ መስራት አለብኝ፣ የዓመት እቅዴ እንደዚህ ነበረ፣ እስከዚህ ድረስ መጥቻለሁ፣ እንዲህ ነበረ ብዬ ቪዲዮ ለመስራት አቅጄ ነበረ። ሁሉም ነገር ግን በእቅድ ነው የቀረው። ከዛም በኋላ ያደረግኩት ምንድን ነው፣ ዓመቱ ሊገባ ጫፍ ላይ ሲደርስ እንግዲህ አዲስ አበባ ቤት መከራየቴን በቪዲዮ መልክ አሳይቻችሁ ነበር። ነገር ግን ያም ቪዲዮ አይ ቲንክ ከ500 ሰው በላይ ጋር መድረስ አልቻለም። ከ500 ሰው በላይ ቪዲዮን መመልከት አልቻለም። ትክክል ነው። ዩቲዩብ ከዚህ በፊት ስለ ዩቲዩብ አንዳንድ ስልጠናዎችን፣ አንዳንድ ቪዲዮዎችን ለመከታተል ስሞክር ዩቲዩብ ልክ እንደ ሱቅ ነው። አንድ ባለ ሱቅ ከስተመር አልመጣም ወይም ደንበኛ አልመጣም፣ ደንበኛ የለኝም፣ ገዢ አላገኘውም በማለት ሱቁን ሳይከፍት አይውልም ወይም አያድርም። ምክንያቱም ከፍቶ በተቀመጠበት የሚያልፍ ሰው ነው የሚመለከተው፣ የሚገዛው፣ የሚፈልገውን ጠይቆ ካገኘ ከሱ የሚገዛው። ልክ እንደዛ ነበረ። እኔም ዩቲዩብ ላይ ተመልካች ያጣሁበት ዋናው ምክንያት ነው ብዬ የማስበው እኔ ቪዲዮ ደጋግሜ ባለመስራቴ፣ ደጋግሜ መገኘት ባለመቻሌ ነው ኦዲየንስ ያጣሁት፣ ወይም ኦዲየንስ የቀነሰበት የጠፋበትም፣ ዩቲዩብም ደግሞ ቪዲዮን ፑሽ ያላረገበት ወይም ለሰዎች ያላደረሰበት ምክንያት እሱ ነው ብዬ አስባለሁ። ሰው ለዚህ ሁሉ ኃላፊነት እኔ ነኝ የምወስደው ማለት ነው። ስለዚህ ከዚህ በኋላ ግን ራሴን አሁን እንግዲህ ከተኛሁበት ነው በስሊፐር ነው ያለሁት። ሰው ከተኛሁበት ተነስቼ እንደመጣሁት ዛሬ ይህን ቪዲዮ ፕሮሚስ ይህ ቪዲዮ ዛሬ ፖስት አለው። ይህን ቪዲዮ ፖስት ካረኩ በኋላ ነገም ደግሞ ቪዲዮ ለመስራት እሞክራለሁ። ውሎም ይሁን ብሎግም ይሁን ምንም አይነት ቪዲዮም ቢሆን ለመስራት ራሴን አስገድዳለሁ። ምክንያቱም ብዙ ሰዓቴን እያሳለፍኩ ያለው ቲክቶክ ስክሮል በማድረግ ቲክቶክ በመመልከት አማርኛውን ላይ እየጠፋብኝ ነው። ቲክቶክን በመመልከት ነው ብዙ ጊዜን እያሳለፍኩና እያጠፋ ያለሁት። ይህ ደግሞ እንግዲህ ኮንተንት ለመስራት ዩቲዩበር ለመሆን ከሚፈልግ ወጣት የሚጠበቅ አይደለም። በመመልከት ብቻ 5 እና 6 ሰዓትን በመመልከት ብቻ ከማጠፋ አንዳንድ ነገሮችን ብሰራ ትክክል ነበረ። ራሴን እኔ ነኝ መውቀስ ያለብኝ፣ ሌላው ሰው መጥቶ ሳይነግረኝ ራሴን መውቀስ አለብኝ። ይህን ደግሞ በቪዲዮ እንደ ማስረጃ መያዝ አለብኝ ብዬ ነው ቪዲዮ ለመስራትም የተነሳሳሁት ማለት ነው። ስለዚህ እስቲ ይህን ሀሳቤን ከመጨረሴ በፊት ምን ያክል ሰዎች ናችሁ እዚህ ቪዲዮ ላይ እየተመለከታችሁ ካላችሁ ሰዎች ውስጥ ምን አይነት ቪዲዮ ብሰራ ይመቻችኋል? ፕራንክ፣ ዜና
ኦር በፊት እንደምሰራቸው ላይክ ቭሎግ ምን አይነት ነገር ልስራላችሁ እሱንም በኮመንት ሴክሽን አስቀምጡ። ምክንያቱም ተባብረን ነው እንደገና ወደ ዩቲዩብ የምንመለሰው ልክ ትላልቅ ዩቲዩበሮች እንዳሉበት ደረጃ መድረስ የምንችለው ማለት ነው። ምን አይነት ቪዲዮ ብሰራላችሁ ደስ ይላችኋል? ሌላኛው ደግሞ የምፈልገው ምንድነው ከእናንተ ወላይትኛ ኮንተንት ልስራ ወይስ አማርኛ ኮንተንት ልስራ? ምን ያክሎቻችሁ ወላይትኛ አድማጭ ናችሁ? ቪዲዮ በወላይትኛ ብሰራ ምን ያክሎቻችሁ ትመለከታላችሁ? አስቀምጡ። ይህንንም ከእናንተ እፈልጋለሁ። ደግሞ ሌላ ከእናንተ የምፈልገው የት ሀገር ሆናችሁ ወይም የት አካባቢ ሆናችሁ ነው ይሄ ቪዲዮ አሁን እያያችሁ ያላችሁት? ሰው ያንን ምላሽ ከእናንተ እፈልጋለሁ። ከየት ሆናችሁ እንደምትመለከቱ አስቀምጡልኝ። ሰው እግዚአብሔር ይመስገን 2017ን እንግዲህ አልፈናል። በ2017 ከነበሩኝ እቅዶች አንዱ በ2017 ያሰብኳቸው አብዛኛው ነገሮች ያልተሳኩ ነገሮች አሉ። ያሰብኩትን አላሳካውም። ከነዛ ውስጥ አንዱ ሌሎች ደግሞ ያላሰብኳቸውም የተሳኩ ነገሮች አሉ። ካሰብኳቸው የተሳካ ነገር አለ፣ ያልተሳካም አለ። ከነዛ ውስጥ አንዱ የቲክቶኩን ፎሎወር ወደ 500,000 ማድረስ ነበረ። እሱ አልደረሰም። የዩቲዩብም 50,000 አልተሳካም፣ በ28,000 ነው ቆመው። በዚህ ሰዓት አሁን ይህ ቪዲዮ እየሰራው ባለውበት ሰዓት የቲክቶክ 456,000 ቤተሰብ ደርሰናል። ስለዚህ ከነዛ ውስጥ አንድ የተሳካው ምንድነው አንድ የተሳካው ነገር ምንድነው? ያው ፌስቡክ 100,000 ማድረስ ነበረ። አሁን ላይ 130,000 ነው። ፌስቡክ በቶሎ ነው የተሳካው። ሌላኛው ደግሞ ካሰብኳቸው ነገሮች አንዱ በ2017 ወደ አዲስ አበባ ሙቭ ማድረግ ነበረ። አዲስ አበባ ቤቴን ተከራይቻለሁ። ያው 2 ወር ቆጥሮብኛል። ኦልሬዲ መኖር አልጀመርኩም፣ ግን እቅዴን ማሳካት ስላለብኝ ብዬ ቤት ተከራይቻለሁ። ከ2017 እቅዶች አንዱ ነው። እሱን አድርጌያለሁ። ኦልሬዲ መኖር አልጀመርኩም ማለት ነው። በሌሎች ነገሮች ግን እግዚአብሔር ይመስገን አንደኛ ያው ባለፈው አመት የመኪና አደጋ ደርሶ ነበረ። መኪና የመገልበጥ አደጋ ደርሶ ነበረ። ከዛ ውስጥ ተርፌ አንድ አመት በህይወቴ ተጨምሮ መቀጠሌ ራሱ አንድ ስኬት አድርጌ ቆጥረዋለሁ። ሌላኛው ነገር እንግዲህ በስራ ዘርፍ ከተለያዩ ሰዎች ጋር የመተዋወቅን እድል ሰጥቶኛል። እግዚአብሔር ይመስገን። የ2017 ስኬቶች ብዙ ናቸው። ክሳራዎችም ውድቀቶችም እንዳሉ ሁሉ ብዙ ስኬቶች ነበሩ ማለት ነው። ከክሳራዎች አንዱ ደግሞ ያው እንደምታውቁት ሌሎች ጀለሶች ጋር ያለን ጓደኝነት ምናምን መገናኘት እንደ ድሮ አልነበረም። 2017 ላይ በቃ ያው እሱም ከኛ ጋር ስላልነበረ ምናምን እንደ ድሮ መስራት አልቻልንም ምናምን ነገር አንዳንድ ነገሮች ምናምን እንዳሰብናቸው አልቀጠሉም ማለት ነው። ወደ 18 ስንመጣ እንግዲህ 2018 ከገባ 2 ወር ሆኗል። አሁን ጥቅምት ነው። ይሄን ቪዲዮ እየሰራ ያለው ጥቅምት 11 ነው። ቀኑንም እየጠራ ያለው ይሄን ቪዲዮ ራሱ ኤዲት አድርጎ ለመፖስት ስንፍና ይዞኝ እንዳልቀር ራሴን ለማስገደድ ማለት ነው። እንግዲህ 2018 ጥቅምት 11 ይሄን ቪዲዮ እየቀረስኩ ነው። ይሄን ቪዲዮ አሁን በ30 እና 40 ደቂቃ ውስጥ ቁጭ ብዬ ኤዲት አድርጌ ፖስት ማድረግ አለብኝ። ለራሴ ግዴታ ነው። የዩቲዩብም የሶሻል ሚዲያም ኢንፍሉዌንስ ሁሉም ነገር የቀነሰበት ዋናው ምክንያት እኔ ራሴ ሰነፍ በመሆን እኔ የምሰራውን ፍጥነትና ኢነርጂን በመቆጠብ የተፈጠረ ነው። የማንም ጥፋት አይደለም ማለት ነው። ስለዚህ እኔ ኃላፊነቱን ወስደዋለሁ። ለመመለስ ጥረት አደርጋለሁ። እኔ ስመጣ ግን እናንተ ሳፖርት ማድረጋችሁን እንዳትረሱ። ከዚህ በኋላ ምን አይነት ኮንተንቶችን ልስራ እናንተ ኮመንት ሴክሽን ላይ አስቀምጡ። ዩቲዩብም ደግሞ ወደ ሌላ ሰው ብዙ ሰው ጋር የማያደርስበት ዋናው ምክንያት እኔ ራሴ ስላላረኩ ነው ማለት ነው። ያልተሳኩ ነገሮች አሉ፣ የተሳኩ ነገሮች አሉ። በተሳኩ ነገሮች እግዚአብሔር ይመስገን፣ ባልተሳኩ ነገሮች እግዚአብሔር ይመስገን። ምክንያቱም በሁሉም ነገር ጤናን ሰጥቶ እድልን ሰጥቶ እንድንቀጥል እንድንሰራ እያደረገ ያለ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እንቀጥላለን። ከዚህ በኋላ ከጥቂት ጊዜያት በኋላ ያው ባለፈው ቲክቶክ ላይ የተሰጠኝ ቻሌንጅ አለ። ያ ቻሌንጅም አልቋል። ስለዚህ እዚህ የቤት እቃዎች አልጋ፣ ሶፋ፣ ቁም ሳጥን ምናምን እየተሰራልኝ ነው። ያ እንዳለቀ ደግሞ ያንን ይዤ ወደ አዲስ አበባ ገባለሁ። አዲስ አበባ ከገባው በኋላ እንግዲህ ከሌሎች ኮንተንት ክሬተሮች ጋርም ኮላብ በማድረግ ወደ ዩቲዩብ ለመመለስ ጥረት አደርጋለሁ። በየቀኑ ቪዲዮዎችን ለመስራት ጥረት አደርጋለሁ። የቻልኩትን ያክል ላይክ ከኔ ምንድነው የምትጠብቁት? ቁም ነገር፣ ቀልድ፣ ጨዋታ፣ ፕራንክ፣ ዜና፣ ምንድነው ቭሎግ
ምንድነው የምትጠብቁት? ያንን ነገር እናንተ ኮመንት ሴክሽን ላይ ካስቀመጣችሁ እናንተ ባስቀመጣችሁት ልኬት እኔም ደግሞ ወደፊት ከእናንተ ጋር ለመቀጠል ጥረት አደርጋለሁ ማለት ነው። ሰው እስከዚህ ከተመለከታችሁ ይበቃል። ራሴን ወደፊት ለማድረግ ያክል ነው ይሄን ቪዲዮ የሰራሁት። ታንኪዩ